ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ሀሳብና አስተያየቶቻችሁ ልትጽፉልን ትችላላችሁ። እኛ በዛሬው ፕሮግራማችን ግን በርከት ያሉ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እናንተም ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን ዛሬ እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ ቆዩ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የምንጀምረው። ማንቸስተር ዩናይትድ ተጨማሪ የመሃል ሜዳ ተጫዋች ለማስፈረም አሁንም እየፈለገ እንደሚገኝ ተደጋግሞ የሚገለጽ ጉዳይ ነው። በተጨማሪም የግራ መስመር ቦታውን ለማጠናከር ግን ሌላኛው የኢላማ ቦታው ይሆናል ተብሎ ይታሰባል። የአማካይ ስፍራው ዲፓርትመንቱ በተጨማሪ የግራ ተከላካይ ቦታ ላይ በትልቁ ለማጠናከር ሙከራዎችን እያደረገ እንዳለ ነው እየሰማን የምንገኘው። ከዚህ በፊትም ከአንድ ተጫዋች ጋር በተደጋጋሚ ጊዜ ስማቸው ሲነሳ እናስታውሳለን። ከኒውካስል ዩናይትዱ ሉዊስ ሃል ጋር አሁንም ከዚህ ተጫዋች ጋር ስማቸው በትልቁ እየተነሳ ነው። የክለቡ አንደኛው ኢላማ እንደሆነ ዘ አትሌቲክ የተባለው ታማኙ የመረጃ ምንጭ ይፋ እያደረገ ነው። ማንቸስተር ዩናይትድ ለማስፈረም የሚያስበው ተጫዋቹ ክለቡን ለመቀላቀል ዝግጁ ከሆነ ብቻ እንደሆነ እየተነገረ ነው። ምናልባት ከኤዲ ሃው ጋር ግጭት ውስጥ እንደገባ በአንድ ጊዜ ሲገለጽ እንደነበር እናስታውሳለን። በኒውካስል ዩናይትድ ቤት የመቆየቱም ጉዳይ አጠራጣሪ ነው ሲባል እንደነበር እናስታውሳለን። እና ይሄ ተጫዋች ወደ ማንቸስተር ዩናይትድ ሊቀላቀል የሚችልበት እድሉና እንዲሁ ደግሞ ማንቸስተር ዩናይትድ ወደዚህ ተጫዋች እንቅስቃሴ ሊያደርግ የሚችለው ምናልባት ተጫዋቹ ማንቸስተር ዩናይትድን መቀላቀል የሚፈልግበትን ፍላጎት ማሳየት ሲጀምር ነው የሚል አይነት ሀሳቦች ናቸው እየወጡ የሚገኙት። ስለዚህም ይሄ ጉዳይ እንግዲህ የሉዊስ ሆል ፍላጎት ላይ የተንጠለጠለ ሊሆን እንደሚችል እየተነገረ ነው። በሌላ በኩል ማንቸስተር ዩናይትድ ሊሳንድሮ ማርቲኔዝ ያጋጠመው ጉዳት ከባድ ነው የሚል በጭራሽ ፍራቻ የላቸውም። ሊሳንድሮ ማርቲኔዝ በውድድር ዓመቱ መጀመሪያ ላይ ዝግጁ ይሆናል ብለው እንደሚጠብቁ ነው እየተገለጸ የሚገኘውና በዚህ ምክንያትም ምንም አይነት ፍራቻ የላቸውም የሚል መረጃ ነው እየወጣ እንደሚገኝ ዘገባው የጠቆመው። ከዛ ውጭ ግን የማንቸስተር ዩናይትድ ሰዎች በሊሳንድሮ ማርቲኔዝ ዙሪያ በሚወጡ መረጃዎች ላይ መገረማቸው ነው እየተገለጸ የሚገኘው። የበላይ አመራሮቹ በዚህ ክረምት ምንም አይነት ተጫዋቹን የመሸጥ ሀሳብ ሳይኖራቸው ይህ አጀንዳ ግን ሊነሳ ቻለ የሚል እንዴት ሊነሳ ቻለ እንደቻለ ጭምር ጥያቄ እንደፈጠረባቸው ነው እየተነገረ የሚገኘው። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ማንቸስተር ዩናይትድ ተጫዋቹን በዚህ ክረምት በምንም አይነት መንገድ ለሽያጭ እንደማያቀርበው ነው የተነገረው። በተቃራኒው ዩናይትድ ተጫዋቹን በዓለም ዋንጫ እረፍቱን ሲያጠናቅቅ በአዲስ ውል ዙሪያ እንደሚያነጋግረው ጭምር ይጠበቃል ተብሎ ነው የሚታሰበው። ነገር ግን አንዳንድ የመረጃ ምንጮች የተጫዋች ስለመልቀቅ እያሰበ ነው የሚሉ አይነት ጥያቄዎችን በትልቁ ሲያነሱ ነበር። ለምሳሌ ያክል ወደ አትሌቲኮ ማድሪድ ሊያመራ ይችላል የሚሉ እንዲሁ ደግሞ አትሌቲኮ ማድሪድ የዚህ ተጫዋች ፈላጊ ነው የሚሉ ትልልቅ ዘገባዎች ሲወጡ ተመልክተናል። ነገር ግን ማንቸስተር ዩናይትድ እንደዚህ አይነት መረጃዎች መውጣታቸው በጣም እንዳስገረማቸውና ተጫዋቹን የመሸጥ የመልቀቅ ምንም አይነት እቅድ እንደሌላቸው ጭራሽ ይባሱኑ ብሎ ደግሞ ከእረፍቱ ሲመለስ ኮንትራት የማደስ ፍላጎት እንዳላቸው ጭምር ብቻ ነው እየተናገሩ እንደሚገኝ እየተገለጸ የሚገኘው። ማንቸስተር ዩናይትድ በአጥቂ መስመር ላይ ለውጦችን ሊያደርግ እንደሚችል እየተገለጸ ይገኛል። ለምሳሌ ያክል ጆሹዋ ዘርክዚ ክለቡን ለቆ ሊወጣ እንደሚችል ነው እየተገመተ የሚገኘው። በተለይ ወደ ጣሊያን ክለቦች የማምራት እድሉ በጣም ሰፊ እንደሆነ እየተነገረ ነው። በተለይ በጣሊያኑ ክለብ ቦሎኛ በጣም አስደናቂ ጊዜን ካሳለፈ በኋላ ነበር ወደ ማንቸስተር ዩናይትድ መቀላቀል የቻለውና በጣሊያን በጣም ጥሩ ጊዜያቶችን ነበር ማሳለፍ የቻለው። ነገር ግን በፕሪሚየር ሊጉ የሚጠበቀውን አይነት ፐርፎርማንስ ግን ማሳየት እንዳልቻለም ይነገራል። የጣሊያኑ ክለብ ዩቬንቱስ አሁን ላይ ጆሹዋ ዘርክዚን ለማስፈረም ጥረት ማድረግ ሊጀምር እንደሆነ የሚጠቁሙ ነገሮች ያሉ። አሁን ላይ ክለቡ ዋና ቅድሚያ የሚሰጠው ትኩረት ፈረንሳዊውን አጥቂ ራንዳል ኮሎሞአኒን ለማስፈረም ቢሆንም ከዛ ውጭ ግን ጆሹዋ ዘርክዚም
በእጩ ዝርዝራቸው ውስጥ ካሉ አጥቂዎች መካከል አንደኛው እንደሆነ እየተነገረ ነው። በተለይ ስካይ ስፖርት እንደሚናገረው ከሆነ ይህንን ዝውውር ማሳካት ካልቻሉ፣ የራንዳል ኮሎሙአኒን ዝውውር ማሳካት ካልቻሉ ጆሹዋ ዘርክዚ ሌላኛው ዋነኛ አማራጫቸው መካከል አንደኛው እንደሆነ እየተገለጸ ይገኛልና ወደ ጣሊያን የማምራቱ ዕድል ሰፊ ይመስላል አሁን ላይ። ስለዚህ ማንቸስተር ዩናይትድ እንግዲህ እሱ የሚሄድ ከሆነ በተለይ በማጥቃት አማራጩ ላይ ሌሎች ተጫዋቾችን በድጋሚ መጨመር አለበት ብለው በርካቶች ያምናሉ። ጆሹዋ ዘርክዚም ቢኖር በዛ ቦታ ላይ ጥሩ ተፎካካሪ ተጫዋች ከቤንጃሚን ሼስኮ ጋር የሚሆን ተጫዋችን ማምጣት አለባቸው የሚሉ አይነት ሀሳቦች ቢኖሩም በአብዛኛው ግን የጆሹዋ ዘርክዚ መልቀቅ ከተከሰተ ነው ዩናይትድ ለማምጣት ጥረቶችን ያደርጋል ተብሎ የሚጠበቀው። ስለዚህም ዩናይትድ የአስተን ቪላውን አጥቂ ኦሌ ዋትኪንስን ለመመልከት እቅዶች እንዳሏቸው ነው የሚነገረው። በተለይ ጆሹዋ ዘርክዚ የሚለቀቀውና ለኦሌ ዋትኪንስ ጥያቄ ለማቅረብ ዝግጁ እንደሆኑ እየተነገረ ነው። ዩናይትድ በማጥቃት መስመሩ ላይ ሊያደርግ የሚችለው ለውጥም እየተዘጋጀ ባለበት በዚህ ሰዓት እንግሊዛዊ ዋጥቂ ዋነኛው ኢላማ ይሆናል ተብሎ ይጠበቃል። አስተን ቪላ ለኦሌ ዋትኪንስ እስከ 40 ሚሊዮን ፓውንድ የዝውውር ሂሳብ ድረስ የሚያቀርቡ ጥያቄዎችን ለመቀበል ፍቃደኛ ሊሆኑ ይችላሉ ተብሎ ይታሰባል። በዚህ የዝውውር መስኮት ብቻ ሳይሆን ባለፉት የክረምት ተጫዋቾች የዝውውር መስኮቶችም ይሄ ተጫዋች ከማንቸስተር ዩናይትድ ጋርም ከአርሰናል ጋርም በትልቁ ሲሙ ሲነሳ በተደጋጋሚ ጊዜ እናስታውሳለን። ነገር ግን አሁን ላይ ማንቸስተር ዩናይትድ ጆሹዋ ዘርክዚ የሚለቅ ከሆነ በትክክልም ይህንን ተጫዋች ለማስፈረም ጥረቶችን የሚያደርግበት ጊዜ ይሆናል ተብሎ ይጠበቃል። ነገር ግን አስተን ቪላዎች ያው ከፋይናንሻል ፌር ፕሌይ ጋር በተያዘ የተወሰኑ ችግሮች ከፒኤስአር ጋር በተያዘ እንዳለባቸው ይታወቃል። ነገር ግን በጣም ወሳኝ የሚባሉ ተጫዋቾቻቸውን በዚህ ክረምት ተጫዋቾች የዝውውር መስኮት እየለቀቁ ነው። ለምሳሌ ያክል ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ወደ ቼልሲ ማምራቱ ይታወሳል። ዩሪ ቴለማንስ ሌላኛው ዩናይትድን የተቀላቀለ ተጫዋች ነው። አሁን ኦሌ ዋትኪንስን ማጣት ደግሞ ቡድኑን ያዳክመዋል ተብሎ ይታሰባል። ነገር ግን ማንቸስተር ዩናይትድ በ40 ሚሊዮን ፓውንድ የሚያቀርብ ከሆነ ይህንን ተጫዋች የማግኘት እድሉ እንዳለው ነው የተነገረው። የማንቸስተር ዩናይትድ የዝውውር በጀት በፕሪሚየር ሊጉ ካሉ አንዳንድ ክለቦች ጋር ሲወዳደር ያን ያክል ትልቅ እንዳልሆነ እየተነገረ ነው። ክለቡ ተጨማሪ ገቢዎችን ማግኘት የሚፈልግ ከሆነ በየጊዜው በተደጋጋሚ ጊዜም የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት ይኖርበታል ተብሎ እንደሚጠበቅ ነው የተነገረው። በተጨማሪም ማንቸስተር ዩናይትድ ባለፈው ዓመት ከፍተኛ መጠን ያለው ገንዘብም እንዳወጣ ይታመናልና በዛ ምክንያት ከሌሎቹ ክለቦች አንጻር ሲታይ ከፍተኛ በጀቶችን ለዝውውር እንዳልበጀተም የሚያሳዩ ነገሮች ያሉ። ነገር ግን እስካሁንም ቢሆን ጥሩ ዝውውሮችን ለማድረግ እየሞከረ ነው። በተለይ በአማካይ ስፍራው ላይ በአማካይ ዲፓርትመንቱ ላይ ጥሩ ነገሮችን ለማድረግ ጥረት እያደረጉ ይገኛሉ። በቀጣይ በተከላካይ መስመር ላይም እንዲሁ ደግሞ በማጥቃቱ መስመር ላይም በትልቁ የሚንቀሳቀሱበት ጊዜ ሊሆን እንደሚችል የሚጠቁሙ መረጃዎችን በስፋት ተመልክተናል። ማርከስ ራሽፎርድ ማንቸስተር ዩናይትድ በቻምፒየንስ ሊግ መሳተፉ ከሚያስገኘው ቦነስ ጋር ተያይዘው በዘመናዊ እግር ኳስ ውስጥ ከፍተኛ ተከፋይ ከሆኑ ተጫዋቾች መካከል አንዱ መሆኑ እየተነገረ ነው። እሱን ለማስፈረም የሚፈልግ ማንኛውም ክለብ ከፍተኛ መጠን ያለው ገንዘብን ማውጣት እንደሚጠበቅበት የተገለጸ ሲሆን ይህም በኦልድ ትራፎርድ የመቆየት እድሉን በእጅጉ እንዳሰፋው ነው የተነገረው። የክለቡ ዋና አሰልጣኝ ማይክል ካሪክም ተጫዋቹ በቡድን ውስጥ እንዲቆይ ፍላጎት እንዳላቸው ይነገራል። አዎንታዊ አቋም እንዳላቸው ነው የሚነገረው። ነገር ግን ማንቸስተር ዩናይትዶች ይህንን ነገር የሚያደርጉት ሌሎች ፈላጊ ክለቦች የመግዛት አቅማቸው በጣም አነስተኛ በመሆኑ ምክንያት ነው ይህንን ተጫዋች ለማቆየት እየተገደዱ እንዳለ የሚሰማቸው እንጂ ይህንን ተጫዋች የመሸጥ ነበር ፍላጎታቸው። ስለዚህ በዚህ የክረምት ተጫዋቾች የዝውውር መስኮት ግን የመሸጥ እድሉ በጣም ጠባብ ነው፣ ምክንያቱም ተጫዋቹ ከሚከፈለው ከፍተኛ ደሞዝ አንጻርና በዚህ ምክንያት በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ቤት በድጋሚ እንመለከተዋለን ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን የአውሮፓ መድረክ ላይ ተመልሶ እንደሚጫወት የሚታወቅ ጉዳይ ነው። ያልተፈታው የአማካይ መስመር እንቆቅልሽ እንዳለ ሆኖ ከምንም በላይ ግን ተከላካይ ክፍሉ እጅግ አሳሳቢ ይመስላል። ሊሳንድሮ ማርቲኔዝ እና ደሊት መቼም የትኛውም እግር ኳስ ተመልካች የብቃት ጥያቄዎችን ያነሳባቸዋል የሚል አይነት ነገሮች ባይኖሩም ነገር ግን ሁለቱም ተደጋጋሚ ጉዳቶች የሚገጥማቸው የጉዳት ታሪካቸው መጥፎ የሆነ ተጫዋቾች የጉዳት ታሪኮቻቸው በጣም ጥሩ ያልሆኑ ታሪኮች እንዳሏቸው ነው የሚታወቀው። በተለይም 4 የተለያዩ ውድድሮች ላይ ለሚወዳደር ቡድን ደግሞ የሁለቱ ተጫዋቾች የጉዳት ታሪክን ማስታወስ እንግዲህ በጣም ከባድ ያደርግባቸዋል ተብሎ ይታሰባል። ይበልጥ ነገሩን አሳሳቢ የሚያደርገው ክለቡ አመራሮች ላይ በዚህ ቦታ ላይ መስራት አለመፈለጋቸው ነው፣ ወይም በማል ተከላካይ ቦታ ላይ ተጫዋች ለማምጣት እንቅስቃሴ አለማድረጋቸው ለማንቸስተር ዩናይትድ ደጋፊዎች እጅግ ስጋትን ፈጥሯል። ወጣቶቹ ሌኒ ዮሮና አይደን ሄቨን እንኳን እስከምን ድረስ ነው ይህንን ክለብ የመርዳት አቅም ያላቸው ተብለው ራስ እንግዲህ በትልቁ ጥያቄዎችን ያስነሳል። ምክንያቱም እነዚህ ወጣት ተጫዋቾች ናቸው። እርግጥ ነው በጣም ታለንትድ በጣም ጥሩ ክህሎት ያላቸው ተጫዋቾች እንደሆኑ ይታወቃል። ነገር ግን በ4 ትልልቅ ውድድሮች ላይ ለሚሳተፍ ክለብ ግን የተከላካይ መስመሩን ማደስ ተገቢ ነው ብለው በርካታ ትልቅ ሚዲያዎች ሀሳቦቻቸውን እያጋሩ ይገኛሉ።
የአርሰናል ጉዳዮችንም እንንገራቸው። የቪኒሲዮስ ጁኒየር ጉዳይ ከምን ደረሰ የሚለውን ጉዳይ እንመልከት። ከዚህ ተጫዋች ጋር ያሉትን ጉዳዮች ግልጽ ለማድረግ ያክል ተጫዋቹ እንዲሁ ደግሞ ክለቡም ኮንትራቱን ቢያራዝም ነው ሁለቱም ደስ የሚላቸው። ተጫዋቹ ሪያል ማድሪድን የመልቀቅ ምንም አይነት ፍላጎቶች የሉትም። እንዲሁ ሪያል ማድሪድም ደግሞ ኮከብ ተጫዋቾቻቸውን ማቆየት ይፈልጋሉ። ከዛ ውጪ አሰልጣኝ ዦዜ ሞሪኒዮ ጭምር ወሳኝ 3 ተጫዋቾቻቸውን በክለብ ውስጥ ያሉ 3 ሱፐርስታሮቻቸውን በአንድ ላይ ማቆየትን ይመርጣሉ። ቪኒሲዮስ ጁኒየር፣ ኬሊያን ምባፔና ጁድ ቤሊንጋም በጭራሽ እንዲለቁ ፍላጎት እንደሌላቸው ነው ዦዜ ሞሪኒዮ የሚነገረው። ነገር ግን በሁለቱ መካከል ግን አለመግባባት ተፈጥሯል፣ በሪያል ማድሪድ እና በቪኒሲዮስ ጁኒየር መካከል። ምክንያቱም ቪኒሲዮስ ጁኒየር የሚፈልገው የደሞዝ መጠንና ሪያል ማድሪድ አዲሱን ኮንትራት ሲያቀርብለት ያቀረበለት የደሞዝ መጠን እጅግ በጣም የተጋነነ ልዩነት እንዳላቸው ነው የሚነገረውና ሪያል ማድሪድ ይህንን ነገር በጭራሽ የማሻሻል እቅድ የለውም ወይም ደግሞ ከፍ የማድረግ እቅድ የለውም። ቪኒሲዮስ ጁኒየር ደግሞ ያ ነገር ካልተከፈለኝ የሚል አይነት ሀሳቦችን ነው እያቀረበ የሚገኘውና ይሄ ነው ትልቁ ልዩነታቸው። በዚህ መሰረትም የኮንትራቱ የመጨረሻ ዓመት ላይ ነው የሚገኘው። ምናልባት ኮንትራቱን የማያራዝም ከሆነ በዚህ ክረምት በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በነፃ ሊለቅ የሚችልበት እድሉ አለ። ስለዚህ ያ ነገር ከመከሰቱ በፊት ሪያል ማድሪድ ስለመሸጥ ሊያስብ ይችላል የሚሉ እቅዶች መነሳታቸውን ተከትሎ ነው የእንግሊዙ ክለብ አርሰናል ተጫዋቹን ለማስፈረም በጣም ጥሩ ፍላጎትና እድሎች እንዳሉት የሚያሳዩ መረጃዎች ሲወጡ የነበረው። የሰሜን ለንደኑ ክለብ አርሰናል ቪኒሲዮስ ጁኒየርን ማስፈረም እንደሚፈልግ መገለጹ የሚታወስ ነው። አርሰናል አሁን ላይ ለቪኒሲዮስ ጁኒየር በክለቡ ታሪክ ሪከርድ የሆነ ደሞዝን እንዳዘጋጁለት ነው ቴሌግራፍ የተባለ የመረጃ ምንጭ ይፋ ያደረገው። አርሰናሎች ከዚህ በፊት ለአንድም ተጫዋች ይህንን ያክል ገንዘቦችን አቅርበው አያውቁም። ለቪኒሲዮስ ጁኒየር እጅግ በታሪኩን ከፍተኛውን ገንዘብ ለማቅረብ መስማማታቸው ወይ ደግሞ ይፋ ማድረጋቸውን የተገለጸው። ሪያል ማድሪድ ለመሸጥ ከወሰነ አርሰናል ለተጫዋቹ ሳምንታዊ 470,000 ፓውንድ ለማቅረብም ከመስማማታቸው ወይም ደግሞ ማሰባቸውን የተነገረው። በዚህ ዙሪያ እንግዲህ አርሰናል በኩል በፋይናንስ ጉዳይ ላይ መሰናክል እንደማይሆን የተዘገበ ሲሆን ወይም በደንብ ተጠንቶበት በደንብ ታስቦበት የቀረበ የደሞዝ ስኬል እንደሆነ የተነገረ ሲሆን በሌላ በኩል ሪያል ማድሪድ ቪኒሲዮስ ጁኒየርን ለመሸጥ ከወሰነ ግን እስከ 160 ሚሊዮን ዩሮ አካባቢ ሊጠይቅ እንደሚችል ነው የስፔን የመረጃ ምንጮች እየተናገሩ የሚገኙትና በቀጣዮቹ ጊዜያት ምን አይነት ውሳኔዎች ከቪኒሲዮስ ጁኒየር ጋር በተያያዘ ይወሰናሉ የሚለው በርካቶች በጉጉት የሚጠብቁት ጥያቄ ይሆናል ተብሎ ነው የሚታሰበው። የአርሰናል የክረምት ተጫዋቾች የዝውውር ስራ እስካሁን ድረስ ባለው የአርሰናል የክረምት ተጫዋቾች የዝውውር መስኮት እስካሁን ዝግ ባለ መንገድ ነው እየሄደ እንደሚገኝ እየተመለከትን የምንገኘው። በርካቶችም ሀሳቦቻቸውን እየሰጡ ይገኛሉ። አርሰናሎች እስካሁን ድረስ በክረምት ተጫዋቾች የዝውውር መስኮት እንግዲህ ተጫዋቾችን ለማስፈረም ጥረቶችን እያደረጉ ነው። ነገር ግን ትልልቅ የሚሏቸውን በጣም የሚፈልጓቸውን ዝውውሮች ግን በማድረጉ ጉዳይ ላይ አሁንም እክል እየገጠማቸው እንዳለ የሚያሳዩ ነገሮች ያሉ። እስካሁን ድረስ በትልቅ ደረጃ ከፈረመ ከተባለ ክሪስቶስ ዞሊስን ነው ልናነሳ የምንችለው። እርግጥ ነው ሌሎች ታዳጊ ተጫዋቾችን ያስፈረመበት ሂደት ተመልክተናል። ነገር ግን በትልቅ ደረጃ የሚነሳው ግን የክሪስቶስ ዞሊስ ዝውውር ነው። የብሩኖ ጊማሬሽ ዝውውር ይጠበቃል። የሁሊያን አልቫሬዝ፣ የቪኒሲዮስ ጁኒየር ዝውውሮች በቀጣይ በአርሰናል ቤት በተከታታይ ልንሰማቸው የምንችላቸው የዝውውር ወሬዎች እንደሆኑ በርካቶች ያነሳሉ። ከእነዚህ ዝውውሮች መካከል አርሰናል የትኛውን ዝውውር ይፈጽማል የሚለው በርካቶች የሚጠብቁት ነው። ቲም ቶክ የተባለ የመረጃ ምንጭ ግን ትላንትና አንድ ሰፋ ያለ ሪፖርትን ይፋ አድርገዋል። ለምንድን ነው የአርሰናል የክረምት ተጫዋቾች የዝውውር መስኮት እንቅስቃሴ ዝግ ያለው የሚል አይነት ሪፖርትን ነው ያቀረበው። አርሰናል ሁሊያን አልቫሬዝን ከአትሌቲኮ ማድሪድ የማስፈረም እምነቶች አላቸው ይላል ይሄው የመረጃ ምንጭ ሲናገር። የክለቡ የስፖርት ዳይሬክተር የሆነው አንድሪያ ቤርታ ከተጫዋቹ ወኪሎች ጋር ቀጣይነት ያለው ግንኙነትን እያደረገ እንዳለም ይገልጻል። በግሉ ላይ መስማማት ችግር እንደማይሆን ይረዳሉ ሲልም ጭምር ነው የሚናገረው። ከሁሉም በላይ ሪፖርቱ የሚያስረዳው የሁሊያን አልቫሬዝ ዝውውር ከአርሰናል ሌሎች የክረምት የዝውውር እቅዶች የተለየ በጀት እንዳለው ነው። ይህ ማለት ሌላ ትልቅ አጥቂ ለማምጣት ያላቸው ፍላጎትን በደንብ የሚያሳይ ነው። ሚኬል አርቴታ ሁሊያን አልቫሬዝን ለረጅም ጊዜ ሲያደንቀው እንደቆየ የገለጸ ሲሆን ተጫዋቹም የአርሰናል የማጥቃት ኃይልን ወደ ሌላ ደረጃ ያሸጋግረዋል ተብሎ የሚጠበቅ አይነት ተጫዋች ነው በሚኬል አርቴታ ዘንድ። አርሰናል ቪክተር ዮኬሬሽን ወደ አትሌቲኮ በመላክ የሚያካትት የተጫዋቾች ልውጥንም ማቀያየርም ከቻለም እጅግ ትልቅና ብልህ የሆነ የዝውውር ስራም እንደሚሆን ይጠቁማሉ። ሆኖም ግን አርቴታ ስዊድናዊውን አጥቂ ለመሸጥ ግን ፍላጎት በጭራሽ እንደሌለው የሚያሳዩ ነገሮች አሉ። በመጨረሻም ወሳኙ ውሳኔ የሚሆነው በሁሊያን አልቫሬዝ እጅ ላይ እንደሆነ ይነገራል። የተጫዋቹ የህልም ክለብ ባርሴሎና ቢሆንም የአትሌቲኮ ማድሪድ አመራሮች ቀጥተኛ ተፎካካሪያቸውን ለማጠናከር ግን ፍላጎት የላቸውም ወይም ፍቃደኛ ግን አይደሉም። ይህም ለአርሰናል ተስፋ ይሰጣል። ባርሴሎና ዝውውሩን ማጠናቀቅ ካልቻለ ሁሊያን አልቫሬዝ ወደ ኤምሬትስ ስቴዲየም ለመቀላቀል በሩን ሊከፍት እንደሚችል ነው ሪፖርቱ እያስረዳ የሚገኘውና በቀጣይ ይህን ጉዳይ ለማድረግም በትልቁ ጥረቶችን የሚያደርጉበት ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ
ይፋ እያደረገ የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ ሪያል ማድሪድ ምናልባትም ቪኒሲዮስ ጁኒየርን ለመሸጥ ከወሰነ በጣም ትልቅ ክፍያን ይፈልጋል የሚል መረጃን እንዲሁ ዲያሪዮ አስ የተባለው ለስፔን ለሪያል ማድሪድ በጣም ቅርብ የሆነው የመረጃ ምንጭ ይናገራል። ስለዚህም ከሁሊያን አልቫሬዝ ጎን ለጎን ሪያል ማድሪዶችም የሚሸጡት ከሆነ ቪኒሲዮስ ጁኒየርን አርሰናልም አሁንም በንቃት እየተከታተለ እንደሚገኝና ይህንን ዝውውር ለማድረግ በጣም በጥብቅ ክትትል ውስጥ እንደሚገኝ ነው እየተናገረ የሚገኘው። ሌላኛው ዘ አትሌቲክ የተባለ የመረጃ ምንጭ ላይ ደግሞ በተለይ በአንድ ፖድካስታቸው ላይ አደም ክራፍተን የተባለ አንድ የመረጃ ምንጭ እንደሚናገረው ከሆነ ግንቦት ላይ ከአውሮፓ እግር ኳስ አካላት ጋር ትልቅ ግንኙነት ያለው ሰው አነጋግሬ ነበር። ያ ሰው እንደነገረኝ ከሆነ አርሰናል ቡድኑን አሁን ካለበት ደረጃ ይበልጥ ለማሻሻል ትልቅ ዝውውሮችን ለማድረግ ዝግጁ እንደሆኑ ነግሮኝ ነበር። ገንዘቡ አላቸው። ያንን ገንዘብ ለመጠቀም ያላቸው እቅድን የምናይ ይሆናል። ምክንያቱም የአማካይ ስፍራ ተጫዋችን የግራ ክንፍ አጥቂን ማምጣት እንደሚፈልጉ በደንብ አውቃለሁ ሲል ነው የዛ አትሌቲኩ ጋዜጠኛ በአንድ ፖድካስቱ ላይ የተናገረውና የአንድ ክለብ ዳይሬክተር እንደነገረኝ ከሆነ አርሰናል በሚቀጥሉት ጊዜያት ትልልቅ ዝውውሮችን ለማድረግ እቅድ የያዘ ቡድን እንደሆነም ገልጾልኝ ነበር ሲልም ጭምር ነው እንዲሁ የተናገረው። ስለዚህ በቀጣይ አርሰናል በዝውውር መስኮቱ ላይ ትልልቅ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። የእነዚህ ሁለት ተጫዋቾች ጉዳይ ጎን ለጎን ደግሞ የብሩኖ ጊማሬሽም የዝውውር ጉዳይ በዚህኛው ሳምንት በጣም ወሳኝ ይሆናሉ ተብሎ ከሚጠበቁ የዝውውር ወሬዎች መካከል በትልቁ ይነሳል ተብሎ ይጠበቃል። በዚህ ሳምንት በጣም ይጠበቃል የዚህ ተጫዋች ዝውውር ጉዳይና አርሰናልም ትልቅ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ትላንትና እንደገለጽንላችሁ ይህንን ተጫዋች ለማስፈረምም ምናልባት ይፋዊ የገንዘብ ጥያቄዎችን ከፍ አድርጎ ለማቅረብም ዝግጁ እንደሆነ በአርሰናል በኩል የሚያሳዩ መረጃዎች እንደነበሩ ለብሩኖ ጊማሬሽ የሚያሳዩ መረጃዎችን ተመልክተናል። አሁን ደግሞ ወደ እንቅስቃሴ ሊገቡ የሚችሉበት እድሉ እንዳላቸው ነው እየተገለጸ የሚገኘው። የሊቨርፑል መረጃዎችን እንንገራቸው። ከብራድሌ ባርኮላ ጋር በተያዘ ነው አሁን ሊቨርፑል በትልቁ ስሙ እየተነሳ የሚገኘው። ምክንያቱም ትላንትና አንድ ፍንጭን አግኝተዋል። ተጫዋቹ ከፓሪስ ሰን ዠርሜን የሚለቅ ከሆነ የመጀመሪያ ምርጫው ሊቨርፑልን መቀላቀልና የሊቨርፑል ፕሮጀክት እንደ ሳበው የሚያሳዩ ነገሮችን ተመልክተናል። በዚህ ምክንያት ሊቨርፑል ምናልባት በቀጣይ እንቅስቃሴዎችን የሚያደርገው በዚህ ተጫዋች ላይ ይሆናል የሚሉ ግምቶች ናቸው በትልቁ እየወጡ የሚገኙት። የመርሲሳይዱ ክለብ ሊቨርፑል የብራድሌ ባርኮላን ዝውውር ለማጠናቀቅ እየሰራ መሆኑ ነው እየተነገረ የሚገኘው። ተጫዋቹ በበኩሉ ለሊቨርፑል ቅድሚያ እንደሚሰጥና ለመዘዋወርም ፍቃደኛ መሆኑ ጭምር ተነግሯል። የተረጋገጠው ጉዳይ ተጫዋቹ ከፓሪስ ሰን ዠርሜን ጋር ኮንትራት አለማራዘም ወይም ደግሞ እንደማያራዝም ይፋ ማድረጉ እሱ የተረጋገጠ ጉዳይ እንደሆነ ነው የተገለጸው። ከዛ ውጭ ግን ሌሎች ጉዳዮች ገና ድርድሮችን ይፈልጋሉ። ምክንያቱም ፓሪስ ሰን ዠርሜን በዚህ ክረምት ይህንን ተጫዋች ይለቀዋል አይለቀውም ገና የተረጋገጠ ጉዳይ አይደለም። የመጨረሻ ዓመት ኮንትራቱ ላይ አልገባም። ይሄ ተጫዋች ገና 2 ዓመት ኮንትራት ስለሚቀረው በሚቀጥለው ክረምትም የመሸጥ እድል ሊኖራቸው ይችላል። በተለይ ያን ዲዮማንድን ማጣታቸው ወይም ደግሞ እሱን ለማስፈረም የነበራቸው እድልን ማጣታቸው። ከዛ ውጭ በዚህ የክረምት የተጫዋቾች የዝውውር መስኮት በአጥቂ መስመሩ ላይ እነ ጎንካሎ ራሞስ፣ ሊካንግ ኢን ክለቡን ለቀው መውጣታቸው በዛ ቦታ ላይ የመሳሳት እድሎች ይገጥማቸዋል ተብሎ ይታሰባል እና በዚህ ምክንያት ተጫዋቹን ላይ ያለቁበት የሚችሉበት እድል ይኖራቸዋል ተብሎ ይታሰባል። እርግጥ ነው የማግነስ አክሌዎሽንም ጉዳይ በትልቁ የሚመለከቱት ዝውውር እንደሆነ እየተገለጸ ቢሆንም ነገር ግን ሊቨርፑሎች ብራድሌ ባርኮላን ለማስፈረም ግን በጣም በተጠናከረ ሁኔታ እየተንቀሳቀሱ ነው። ተጫዋቹ በበኩሉ ለሊቨርፑል ቅድሚያ እንደሚሰጥና ለመዘዋወርም ፍቃደኛ መሆኑን የሚያሳዩ ነገሮችን እየተመለከትን ነው። ሊቨርፑል በአሁኑ ሰዓት ፓሪስ ሰን ዠርሜን የተጫዋቹን የዝውውር ሂሳብ እስኪያሳውቃቸውም እየተጠባበቁ ይገኛሉ። የተለያዩ የመረጃ ምንጮች ግን ፓሪስ ሰን ዠርሜን ሊጠይቅ ይችላል ብለው የሚያስቧቸውን ገንዘቦች ይፋ እያደረጉ ይገኛሉ። ከእነዚህ መካከል 170 ሚሊዮን ዩሮ አካባቢ ሊጠይቅ እንደሚችል የሚያሳዩ መረጃዎችም በትልቁ እየወጡ ይገኛሉ። ይሄ ግን ምናልባት በጣም የተጋነነ ትልቅ ዋጋ ሊሆን እንደሚችል የሚያሳዩ ነገሮች ያሉ። ሊቨርፑልና ተጫዋቹ ግን የዝውውር ሂሳቡን ለማስቀነስ ጥረት እንደሚያደርጉ ነው እየተገለጸ የሚገኘው። ተጫዋቹም በራሱ መንገድ ይህንን የዝውውር ሂሳብ ቀንሶ ወደ ሌሎች ክለቦች እንዲያመራ እንዲፈቀድለት ሊናገር ይችላል። ከዛ ውጭ ሊቨርፑልም ይህንን የዝውውር ሂሳብ ለማስቀነስ ትልቅ ጥረቶችን ያደርጋል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘውና ሊቨርፑል በቀጣይ ብራድሌ ባርኮላን በማስፈረም ላይ ትልቅ እንቅስቃሴዎችን ያደርጋል ተብሎ ነው የሚታሰበው። ብራድሌ ባርኮላ ፓሪስ ሰን ዠርሜንን ለመልቀቅ ከወሰነ የዝውውር ውይይቱ በፕሬዝደንቱ ናስር አልከላይፊና በስፖርት አማካሪው ሉዊስ ካምፖስ በቀጥታ ይመራል ተብሎ ይታሰባል። ፓሪስ ሰን ዠርሜን ለመቆየት ፍላጎት ባላቸው ተጫዋቾች ላይ የተመሰረተ ፕሮጀክትን እየገነባ እንዳለ ነው የሚሰማቸው። ስለዚህ የመልቀቅ ፍላጎት ያላቸው ተጫዋቾችን ይዘው የመቀጠል ምንም አይነት ፍላጎት እንደሌላቸው ነው የተነገረው። እንግዲህ ስለዚህም
ባርኮላ አዲስ ውል ካልፈረመ ከክለቡ መልቀቅ እንደሚፈልግ ከተናገረ የመልቀቅ እድሉ በጣም ሰፊ ይሆናል እንጂ በክለቡ በግድ አስገድደው የሚያቆዩበት ምንም አይነት ምክንያት እንደሌላቸውና ፍላጎት በሌላቸው ተጫዋቾች ክለቡን የማስቀጠል ምንም አይነት እቅድ እንደሌላቸው ነው በናስር አል-ከላይፊና በስፖርት አማካሪው ሉዊስ ካምፖስ በኩል መረጃዎች እየወጡ የሚገኙትና በቀጣይ ሳምንታት ድርድሮች ሊጀመሩ ይችላሉ ተብሎ ይታሰባል። እንዳልኳቸው ግን ብራድሊ ባርኮላን ለመልቀቅ ግን ፓሪስ ሰን ዠርሜን 170 ሚሊዮን ዩሮ አካባቢ እንደሚፈልግ ነው ፋብሪስ ሃውኪንስ እየተናገረ የሚገኘው። ሊቨርፑል ተጫዋቹን ማስፈረም ቢፈልግም ዋጋው ከዚህ በታች ነው የሚገምተው። በአሁኑ ጊዜ በሁለቱ ክለቦች መካከል ምንም አይነት ድርድሮች አልተደረጉም። ባርኮላ ከፓሪስ ሰን ዠርሜን ጋር ያለው ውልን አያድስም። ነገር ግን በዚህ ክረምት ክለቡን የመልቀቁ ጉዳይ ግን እስካሁን በይፋም የተረጋገጠ ጉዳይ የለውም። ሊቨርፑል ስለ ብራድሊ ባርኮላ የመጀመሪያ የድርድር ውይይቶችን አድርጓል። ተጫዋቹም ወደ ሊቨርፑል ለመዘዋወር ግን ፍላጎት እንደሰጣቸው ጭምር የሚያሳዩ ነገሮችን የተመለከት ነው። ሌላኛው ከዚሁ ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ ደግሞ በኢብራሂም ኤምባዬ ላይም ፍላጎት እንዳላቸው የሚጠቁሙ ነገሮች አሉ። ይሄም ሌላ የፓሪስ ሰን ዠርሜን ተጫዋች እንደሆነ እየተነገረ ነው። ኢብራሂም ኤምባዬ ማለት ነው እና ፓሪስ ሰን ዠርሜኑ ተጫዋቹን ከ50 ሚሊዮን ዩሮ በላይ ዋጋ እንዳለው ይገምቱታል። ሊቨርፑል ሌላኛው የሚመለከቱ ተጫዋች ይሆናል ተብሎ እንደሚጠበቅ ነው ፋብሪስ ሃውኪንስ መረጃውን እያጋራ የሚገኘውና ስለዚህ ሊቨርፑሎች ከፓሪስ ሰን ዠርሜን ጋር በቀጣዮቹ ቀናት ድርድሮችን ሲያደርጉ ስለ ብራድሊ ባርኮላ ብቻ ሳይሆን ስለ ኢብራሂም ኤምባዬም ጥያቄዎችን ማቅረባቸው አይቀሬ እንደሚሆን የሚጠቁሙ ነገሮች አሉ። በሊቨርፑል በጣም ደስተኛ ነኝ ብሏል ፌዴሪኮ ኪየዛ ነው ይህንን ሀሳብ እየተናገረ የሚገኘው። ጣሊያናዊው የፊት መስመር አጥቂ የሆነው ፌዴሪኮ ኪየዛ በሊቨርፑል ቤት ደስተኛ እንደሆነም ይናገራል። በሊቨርፑል ደስተኛ ነኝ ያለው ኪየዛ ይህ አዲስ ጅማሮ ነው፣ በአዲሱ አሰልጣኝ ስርም ያለኝን በሙሉ ሰጣለሁ ሲል የተናገረው። ሊቨርፑልን ስለ መልቀቅ ያስብ እንደሆነ የጠየቀው ተጫዋቹ አሁን ብቸኛው ሀሳቤ ሊቨርፑል ውስጥ ብቻ መቆየት ነው ሲል ይናገራል። ባለፈው ዓመት ለትልቅ ሚና ዝግጁ እንደሆንኩኝ ነገር ግን አሰልጣኙ እኔን ማጫወት ባለመፈለጉና አለመፈለጉ ላይ የተመሰረተ ነበር ሲልም ጭምር ይናገራል። አሰልጣኙ በየጨዋታው የራሱ እቅድ ነበረው፣ ውሳኔውን ወስኗል። ስለዛ ነገር ብዙ መናገር አልፈልግም ሲልም ጭምር ነው የተናገረው ፌዴሪኮ ኪየዛና በአዲሱ አሰልጣኝ አንዶኒ ኢራኦላ ስር ግን የተሻለ የጨዋታ ደቂቃዎችን የማግኘት እድል እንዳለው ግን እንደሚሰማው ጭምር ነው እየተናገረ የሚገኘው። ፌዴሪኮ ኪየዛ ሰሞኑን በነበረ አንድ የወዳጅነት ጨዋታ ላይ ከሰንደርላንድ ጋር የወዳጅነት ጨዋታ አድርገው ነበር። ሊቨርፑሎች የአንዶኒ ኢራኦላ የመጀመሪያ ጨዋታው እንደነበር እናስታውሳለን። በዛ ጨዋታ ላይ ተሳትፎን አድርጓል። ፌዴሪኮ ኪየዛ ጎልም ማስቆጠር የቻለ ተጫዋች እንደነበር ተመልክተናልና በዚህ ምክንያት በአንዶኒ ኢራኦላ ስር የመቀጠል እድሎች ሊኖሩት እንደሚችሉ የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ስለዚህም በሚቀጥለው የውድድር ዓመት የተሻለ የጨዋታ እድል አገኛለሁ ብሎ ስለሚያስብ በሊቨርፑል የመቆየት እድሉ ሰፋ ያለ ይመስላል። በአንድ ወቅት ወደ ጣሊያን ክለቦች ሊያመራ የሚችልበት እድሉ በጣም ትልቅ እንደነበር የሚጠቁሙ መረጃዎችን ስንሰማ ነበር። ነገር ግን አሁን ላይ ያ ነገር የመቀጠል እድሉ ጠባብ ይሆንና በሊቨርፑል የመቆየት እድል ይኖረዋል ተብሎ ይታሰባል። በተለይ አሰልጣኝ አንዶኒ ኢራኦላ ለዚህ ተጫዋች የጨዋታ እድሎችን አሁንም በደንብ መስጠቱን የሚቀጥል ከሆነ ተጫዋቹ መቆየትን ምርጫው ሊያደርግ እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። የቼልሲን ጉዳዮች ደግሞ እንንገራቸው። ፕሪሚየር ሊግን ማሸነፍ እንፈልጋለን ብሏል። ጄሚ ባይኖ ጊቲያንስ ነው ይህንን ሀሳብ የተናገረው። የቼልሲው የፊት መስመር ተሰላፊ የሆነው ጄሚ ባይኖ ጊቲያንስ በቀጣዩ የውድድር ዘመን ዋንጫ ማሸነፍ እንደሚፈልግ ነው የተናገረው። ጄሚ ጊቲያንስ በንግግሩ ይቀጥልና ሁሉንም ዋንጫዎች ማሸነፍ እንፈልጋለን፣ ህልማችን እሱ ነው ብለዋል። ፕሪሚየር ሊጉና ኤፍኤ ካፑን እንዲሁ የምንሳተፍባቸውን ዋንጫዎችን ሁሉ ማሸነፍ እንችላለን ሲልም ጭምር እንዲሁ ጄሚ ባይኖ ጊቲያንስ ይናገራል። በሚቀጥለው የውድድር ዓመት ምናልባት ቼልሲ በትልቁ ይጠቅመዋል ተብሎ የሚታሰበው በተለይ በፕሪሚየር ሊጉና በሌሎች የዶሜስቲክ ውድድሮች ላይ ትልቅ እድሎች እንዲኖሩ ያደርገዋል ተብሎ የሚታሰበው በአውሮፓ ውድድሮች ላይ አለመኖር ነው። እርግጥ ነው ለክለቡ በአውሮፓ ውድድሮች ላይ ቢኖር የተሻለ እንደሆነ በርካቶች ያምናሉ፣ ወይም ደጋፊዎቹም የሚፈልጉት በአውሮፓ ውድድሮች ላይ መሳተፍን ነው። ነገር ግን በአውሮፓ ውድድሮች ላይ ለመሳተፋቸው ግን በየሳምንቱ እረፍት እያደረጉ በአንድ ውድድር ላይ ወይም ደግሞ በሌሎች ውድድሮች ላይ ትኩረት እያደረጉ ውድድሮቹን በጣም በጥሩ ሁኔታ እንዲያደርጉ ያደርጋቸዋል ተብሎ ይታሰባልና በተለይ ዌይን ማርክ ሩኒ እንደተናገረው ከሆነ በዚህ የውድድር ዓመት ቼልሲን በትልቁ እንደሚጠብቀው ተናግሯል። ምክንያቱም በጣም ጥሩ የሚባሉ ዝውውሮችን አድርጓል። ከዛ ውጭ ደግሞ በጣም በርከት ያሉ ውድድሮች ላይ በተለይ የአውሮፓ ውድድሮች ላይ አለመኖሩ ደግሞ በጣም በትኩረት ፕሪሚየር ሊጉ ላይ ትኩረት እንዲያደርግ ያደርገዋል። ከዛ ውጭ በጣም ጥሩ አሰልጣኝን አንጥተዋል ሲል ነው ዌይን ማርክ ሩኒ የተናገረውና በሚቀጥለው የውድድር ዓመት ይጠበቃሉ። ጄሚ ባይኖ ጊቲያንስም የተናገረው ይህንን ነው። ዶሜስቲክ ዋንጫዎችን ፕሪሚየር ሊጉን ጨምሮ ለማሸነፍ በጣም በትልቁ እንጥራለን ሲልም ነው የተናገረው ጄሚ ባይኖ ጊቲያንስ።
ሮሚዮ ላቪያን በተመለከተ አንድ ጉዳይ እናንሳም ይናገራል። ሮሚዮ ላቪያ የ2027 ዓላማችን ከአዲሱ አሰልጣኝ ጋር ወደ መሰረታዊ ነገሮች መመለስ ነው ሲል ይናገራል። ሮሚዮ ላቪያ የእሱ ሀሳቦች በተቻለ ፍጥነት በተግባር ማዋልና ከዚያም ደግሞ ስኬታማ ለመሆን መሞከር ይኖርብናል ሲልም ጭምር ይናገራል ሮሚዮ ላቪያ። ምክንያቱም የቼልሲ ማንነት ይሄኛው ነው። በሚቀጥለው የውድድር ዓመት ከአዲሱ አሰልጣኛችን ቻቪ አሎንሶ ጋር በመሆን በጣም በትልቅ ደረጃ ላይ መድረስ እንፈልጋለን ሲልም ጭምር ነው የተናገረው። ሊቨርፑሎች የቼልሲውን ፔድሮ ኔቶ ፈላጊ ሆነው ብቅ እንዳሉ ቼልሲዎች ጠንቅቀው ያውቃሉና ይህንን ጉዳይ እየተመለከቱት ነው። ቼልሲዎች ፔድሮ ኔቶ አንሸጥም፣ ብንሸጥም ደግሞ በቀላል ዋጋ አንሸጥም ሲሉ እየተናገሩ ይገኛሉ። የእንግሊዙ ክለብ ሊቨርፑሎች ፔድሮ ኔቶን ለማስፈረም እንቅስቃሴ እንደሚያደርጉ ይታወቃል። ምክንያቱም ሊቨርፑል በዚህ የክረምት የተጫዋቾች የዝውውር መስኮት የክንፍ መስመሩን ማጠናከር ትልቁ ስራው እንደሆነ የሚታወቅ ጉዳይ ነው። አሁን ደግሞ አማራጮች እየጠበቡ ነው። ምክንያቱም ከዚህ በፊት አንቶኒ ጎርደንን ለማስፈረም ፍላጎት ነበራቸው፣ ወደ ባርሴሎና አምርቷል። ከዛ ውጪ ሌላኛው ተጫዋች ደግሞ እንዲሁ ይሄ ዲዮማንድ ነበር፣ እሱም ወደ ሪያል ማድሪድ መቀላቀሉን እናስታውሳለን። ከዛ ውጪም ማግነስ አክሊዮሼ ነው ሌላኛው፣ እሱን ለማስፈረምም ትልቅ እንቅስቃሴ ያደርጋሉ። ነገር ግን ወደ ፓሪስ ሰን ዠርሜን የማምራት ትልቅ እድል እንዳለው የሚያሳዩ መረጃዎችን በተደጋጋሚ ጊዜ ፋብሪዚዮ ሮማኖ እያወጣ እየተመለከትን እንገኛለን። ሌላኛው ብራድሌ ባርኮላ ነው። የእሱም ዋጋ እጅግ በጣም የተጋነነ ተብሎ እየተገለጸ ነው። እርግጥ ነው እሱን ለማስፈረም ትልልቅ ጥረቶችን እያደረጉ እንዳለ ብንሰማም፣ ነገር ግን አሁንም ቢሆን ግን ዋጋው በጣም የተጋነነ እንደሆነና ምናልባት ሊቨርፑል ከዚህ ዝውውር ጋር በተያዘ በቀጣይም ውሳኔ ሊወስን የሚችልበት እድል እንዳለ እየተገለጸ ይገኛልና ስለዚህም ሌሎች አማራጮችን መመልከት ይኖርባቸዋል። ከነዛ መካከል አንደኛው ነው የቼልሲው ፔድሮ ኔቶ በሊቨርፑል ከሚመለከቷቸው ተጫዋቾች መካከል አንደኛው እንደሆነ እየተገለጸ የሚገኘው። የቼልሲ አቋም ግን በግልጽ ተናግረዋል። ቼልሲዎች ይህንን ተጫዋች የመሸጥ ምንም አይነት እቅድ የላቸውም። ቢሸጡት እንኳን ቀላል በሆነ ገንዘብ ይህንን ተጫዋች የመልቀቅ እድሉ እንደሌላቸው ነው እየተናገሩ የሚገኙት። በቼልሲ በኩል ነው ይሄ ነገር እየተነሳ የሚገኘው። ቼልሲ ፔድሮ ኔቶን መሸጥ አይፈልጉም። የግድ ቢሆን እንኳን ቢወጣ ዝውውሩ በጣም ትልቅ ገንዘቦችን እንደሚጠይቁበት ነው ለቼልሲ ቅርብ የሆነ የመረጃ ምንጮች እነ ኬረን ጊል እየተናገሩ የሚገኙት። በዚህ የዝውውር መስኮት ግን እየሰማናቸው የምንገኛቸው የገንዘብ ዋጋዎች እጅግ በጣም የተጋነኑ እየሆኑ እየተመለከትን እንገኛለን። በጣም ትልልቅ ገንዘቦች ናቸው ተጫዋቾች ላይ እየተለጠፉባቸው የሚገኘውና ይህ ነገር ዝውውሮችን አስቸጋሪ እንዳደረገው ነው ኬረን ጊል መረጃውን ጨምሮ እየተናገረ የሚገኘው። ቻቪ አሎንሶ ካሪም አላጅቤጎቪችን ለማስፈረም ወይም ቼልሲን እንዲቀላቀል ለማግባባት ሞክሯል ይላል ኪከር የተባለው የመረጃ ምንጭ እንደሚናገረው ከሆነ። ሆኖም ግን ከሰማዮቹ ጋር ድርድር ገና እንዳልተጀመረ ነው የተገለጸው። አላጅቤጎቪች ከቼልሲ ጋር የሚያደርገው ክለቦቹ ስምምነት ላይ ከደረሱ ብቻ እንደሆነ እየተገለጸ ይገኛል። የ40 ሚሊዮን የዝውውር ሂሳብና ጉርሻዎችን ጨምሮ ቼልሲ እየተወያየ ይገኛል። ነገር ግን ተጫዋቹ ከቼልሲ ጋር ለመወያየት ፍቃደኛ የሚሆነው ለመስማማትም ፍቃደኛ የሚሆነው ግን መጀመሪያ ሁለቱ አካላት ወይም ደግሞ ክለቡ አሁን ያለበት ክለቡና ቼልሲ በዝውውር ገበያው ላይ መስማማት የሚችሉ ከሆነ ወይም መግባባት የሚችሉ ከሆነ ብቻ እንደሆነ የሚጠቁሙ መረጃዎች እየወጡ ይገኛሉና በዚህ ምክንያት የዚህ ተጫዋች የዝውውር ጉዳይ መጀመሪያ ክለቦቹ መስማማት አለባቸው የሚሉ አይነት ሀሳቦችን በትልቁ እያንጸባረቀ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የሪያል ማድሪድ ጉዳዮችንም እንዲሁ እናንሳ። ሪያል ማድሪድ ያን ዲዮማንድን ለማስፈረም መስማማቱ ይፋ ተደረገ። ሪያል ማድሪዶች የአርቤ ሊያብዚሹን የክንፍ መስመር ተጫዋች ያን ዲዮማንድን ለማስፈረም ከስምምነት መድረሱን ነው የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። ሎስ ብላንኮቹ ከ100 ሚሊዮን ዩሮ በላይ በሆነ የዝውውር ሂሳብ ነው ይህንን ተጫዋች ለማስፈረም ከስምምነት መድረሳቸው የተረጋገጠው። ዲዮማንድ በዚህ ሳምንት ወደ ሪያል ማድሪድ በማቅናት የ6 ዓመታት ኮንትራትም ይፈርማል ተብሎ ይጠበቃል። ዝውውሩ የሚጠናቀቅ ከሆነ የሪያል ማድሪድ የክረምቱ 5ኛ ፈራሚ ይሆናል ተብሎ ይጠበቃል። ምክንያቱም ከዚህ በፊት እነ በርናርዶ ሲልቫ፣ እነ ኢብራሂማ ኮናቴ፣ እነ ደንዘል ደምፍሪስን ጨምሮ ሌሎች ዝውውሮችን መደረጋቸውን እናስታውሳለን እና ይህኛው ዝውውር ወደ 5ኛው ዝውውር ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ፓሪስ ሰን ዠርሜን ተጫዋቹን ለማስፈረም የሚያደርገውን ጥረትም በማቋረጥ ከዝውውሩ እንደወጣ ጭምር ይፋ ተደርጓል። ፓሪስ ሰን ዠርሜኖች ለዚህ ተጫዋች ዝውውር በጣም የቀረቡ እንደነበሩ በተደጋጋሚ ሲገለጽ ነበር። ነገር ግን ሪያል ማድሪድ ወደዚህ ዝውውር መግባቱን ተከትሎ አሁን ላይ እንግዲህ ወደዛ ይህኛውን ዝውውር ማድረጋቸው ነው ሪያል ማድሪዶች እየተገለጸ እንደሚገኝ የመረጃ ምንጩ ይፋ እያደረገ የሚገኘው። ሪያል ማድሪድ በዚህ ክረምት ከአካዳሚው ተጫዋቾች ሽያጭ ወደ 130 ሚሊዮን ዩሮ ገደማ እንዳገኘ ይፋ ተደርጓል። እንዲሁም ማርኮ ኮሬያና ደንዘል ደምፍሪስን ለማስፈረምም 80 ሚሊዮን ዩሮ አካባቢ ኢንቨስት ያደረገ ሲሆን
የያን ዲዮማንድና የሮድሪን ዝውውሮች ለማጠናቀቅ ደግሞ ወደ 200 ሚሊዮን ዩሮ ያክል ወጪዎችን ያደርጋል ተብሎ እንደሚጠበቅ ነው የሚታሰበው። ስለሆነ አንድ ተጫዋች ወደ 100 ሚሊዮን ዩሮ በሚጠጋ ወይም ደግሞ ከዚያ በላይ በሆነ ዋጋ መሸጡ የፋይናንስ ሚዛኑን ሊያስተካክል የሚችል ይሆናል ተብሎ ይታሰባል። በተመሳሳይ ጊዜ ቡድኑን እጅግ ትልቅና ጠንካራ የስብስብ ለውጥ ሂደትንም እንዲያደርግ ያደርገዋል ተብሎ ይታሰባል። ስለዚህ አንድ ወሳኝ ተጫዋቻቸውን የመልቀቅ እድል ይኖራቸዋል ተብሎ ይታሰባል። በትልቁ ኦሪዮል ሹዋሜኒ የመሆን እድል አለው የሚሉ መረጃዎች እየተገለጹ ይገኛሉ። ማንቸስተር ዩናይትድም እስካሁን ድረስ ሶስተኛውን የአማካይ ፊርማ ዝውውርን ዘግየት ያደረገበት ትልቁ ምክንያት ይሄ እንደሆነ እየተነገረ ይገኛል። የኦሪዮል ሹዋሜኒን ጉዳይ መጠበቅ ስለሚፈልጉ ነው እስካሁን ድረስ ሶስተኛ ዝውውር ያላደረጉት የሚል አይነት ሀሳብ አላቸው። የተወሰነ ደግሞ እድል እንዳላቸው ጭምርም ይሰማቸዋልና ያንን ለማድረግ ጥረት ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ስለዚህ ሪያል ማድሪድ ምናልባት አንድ ወሳኝ ተጫዋቹን በ100 ሚሊዮን ዩሮ እና ከዛ በላይ በሆነ ዋጋ የመሸጥ እቅዶች እንዳሏቸው እየተነገረ ነው። ያው የቪኒሲዮስ ጁኒየር ጉዳይም እንደሚጠበቀው ሆኖ ማለት ነው። ፉልሃሞች ጎንዛሎ ጋርሲያን ለማስፈረም ሙሉ አቅማቸውን እየተጠቀሙ ይገኛሉ። በጣም ከፍተኛ የሆነ የዝውውር ሂሳብ ለማቅረብም ፈቃደኞች እንደሆኑ ጭምር እየተነገረ ይገኛል። እሱ የአርቤሏ የማጥቃት መስመርም ቀዳሚው ዋነኛ ኢላማ ፍላጎት እንደሆነ ጭምር የሚያሳዩ ነገሮች እንዳሉ ነው የተገለጸው። በተለየ ቀደመው የሪያል ማድሪድ አሰልጣኝ የነበረው አልቫሮ አርቤሎ አሁን በእንግሊዙ ክለብ ፉልሃም ቤት እያሰለጠነ ይገኛልና በዛ ምክንያትም ጎንዛሎ ጋርሲያን ከቀደመው ክለቡ ሪያል ማድሪድ ለማምጣትና ቡድኑን ለማጠናከር ትልቅ ፍላጎት እንዳለው ነው የሚነገረው። በቀጣይ ፉልሃም ጎንዛሎ ጋርሲያን ያገኝ ይሆን ወይ የሚጠበቅ ነው። ነገር ግን አሰልጣኝ ዦዜ ሞሪኒዮ በዚህ ተጫዋች እንደተደነቁ ተነግሯል። ነገር ግን የመሰለፍ እድሎችን በብዙ ላያገኝ የሚችልበት እድሉ በጣም ሰፊ ነው ተብሎ ይታሰባል። ምክንያቱም ኬሊያን ኤምባፔ የዚህ ቡድን ወሳኙ አጥቂ ይሆናል ተብሎ ይታሰባል። ከዛ ውጭ ሌሎች የማጥቃት አማራጮች እንዳሏቸው ይታወቃል። ከዛ ውጭ ደግሞ ኤንድሪክ ፊሊፔም በዚህ ክለብ ውስጥ ይቆያል ተብሎ ይታሰባልና ጎንዛሎ ጋርሲያ በጣም ትልቅ ፉክክር ይጠብቀዋል ተብሎ ቢታመንም በክለቡ ሊቆይ የሚችልበት እድሉ እንዳለ ሆኖ ግን ምናልባት ወደ ፉልሃምም ሊያመራ የሚችልበት እድሉ እንዳለ ነው ማቴዮ ሞሬቶ መረጃውን እያጋራ የሚገኘው። ፓሪስ ሳን ዠርሜኖች ሪያል ማድሪድ ያን ዲዮማንድን ማስፈረሙን በከፍተኛ ሁኔታ አናዷቸዋል የሚል መረጃ ነው። ራሞን አልቫሬዝ ነው ይህንን መረጃ እያጋራ የሚገኘው። ፓሪስ ሳን ዠርሜን ከሳምንት በፊት ከተጫዋቹ ጋር ስምምነት ላይ ደርሰው ስለነበር ተጫዋቹ የራሳቸው እንደሆነ አድርገው ነበር የቆጠሩት። በዚህ ምክንያት ፓሪስ ሳን ዠርሜን አሁን ላይ ለሪያል ማድሪድ ነገሮችን ለማወሳሰብና የሮድሪን ዝውውር የበለጠ ውድ ለማድረግም በማለም በሮድሪ ዝውውር ላይ እጃቸውን እንደሚያስገቡ ከዛ ውጪም ዋጋውንም ከፍ እንዲል ለማድረግም እነሱም የራሳቸውን የዋጋ ተመንም ለማቅረብ ዝግጁ እንደሆኑ የሚጠቁሙ መረጃዎችን አግኝቻለሁ ብለዋል ራሞን አልቫሬዝ ሲናገር። ለምሳሌ ያክል ሪያል ማድሪድ ከሁሊያን አልቫሬዝ ጋር በተያዘ ይህንን አድርጓል ብለው በርካቶች ይናገራሉ። ለምሳሌ ያክል ሪያል ማድሪድ ይህንን ተጫዋች እንግዲህ እንደሚፈልግ መናገሩ ይታወሳል። እርግጥ ነው ባርሴሎና ይህንን ተጫዋች ለማስፈረም እስከ 100 ሚሊዮን ዩሮዎችን አቅርቦ ነበር በአንድ አጋጣሚና ነገር ግን ሪያል ማድሪዶች ይህንን ተጫዋች ለማስፈረም 150 ሚሊዮን ዩሮ ማቅረባቸው የዚህን ተጫዋች ዋጋ ከፍ እንዲል ያደርገዋል። ምክንያቱም አትሌቲኮ ማድሪድ ከፍ ያለ ገንዘብ ጥያቄን ከሪያል ማድሪድ አግኝቷል፣ ከባርሴሎና 100 ሚሊዮን ዩሮ ይልቅ ማለት ነው። እርግጥ ነው አትሌቲኮ ማድሪዶችም ተረድተውታል። ይሄ የሪያል ማድሪድ ጥያቄም የትክክለኛ ጥያቄ እንዳልሆነ እንደተገነዘቡበት ይነገራልና ባርሴሎናን ከፍተኛ ወጪ እንዲያወጣ ለማስገደድ ከዛ ውጭ ደግሞ ፉክክሩን እንዲተውት ለማድረግም ጭምር የታለመ እንደሚሆን ነው የሪያል ማድሪድ እንቅስቃሴ የሚታለመው። ልክ እንደዚህችው ሁሉ እንግዲህ ፓሪስ ሳን ዠርሜንም ተመሳሳይ ነገሮችን በሮድሪ ላይ ለማድረግ ፍላጎቶች እንዳላቸው እየተገለጸ ይገኛልና በያን ዲዮማንድ ዝውውር እጅግ በጣም መበሳጨታቸው ነው ራሞን አልቫሬዝ አገኘሁት ያለውን መረጃ ይፋ እያደረገ የሚገኘው። ጆዜ ሞሪኒዮ ያን ዲዮማንድ ከፓሪስ ሳን ዠርሜን ይልቅ ሪያል ማድሪድን እንዲቀላቀልና እንዲመርጥ ለማሳመን በጣም ትልቅ ሚና መጫወቱ ይነገራል። ጆዜ ከተጫዋቹ ጋር በቀጥታ የተነጋገረ ሲሆን በቡድን ውስጥም እንዴት እንደሚገጥመው የማድሪድ የወደፊት ጉዞ አስፈላጊ አካል አድርጎ እንደሚመለከተው እንጂ ተራ የዝውውር ብቻ እንደማይሆን ጭምር ነግሮታል። እናም በዓለም ላይ ምርጥ ሊሆን የሚችል የማጥቃት የሶስትዮሽ አካልም እንደሚሆንም ጭምር አብራርቶለታል ወይም ይሄኛውን እድል እንደሚሰጠውም ጭምር ነግሮታል። በዚህ ምክንያትም ወደዚህኛው ፕሮጀክት እንደተሳበ ተሰምቶታል ሲልም ጭምር የተናገረው ጆዜ ሞሪኒዮ ያን ዲዮማንድ ግን የፈረመው ከቪኒሲዮስ ጁኒየር ጋር አብሮ ለማጫወት እንጂ እሱን ለመተካት እንዳልሆነ ግን ነግሮታል። የቪኒሲዮስ ጁኒየር ቦታን ተክቶ እንደሚመጣ ሳይሆን የተነገረው የሶስትዮሽ ጥምረትን ከቪኒ ጋር እንደሚፈጥሩ ቪኒ፣ ኤምባፔ እና ዲዮማንድ በፊት መስመሩ ላይ
እንግዲህ የማጥቃት መስመሩን እንዲመሩት እንደተመረጡ ጭምር ነው እየተናገሩ የሚገኘውና በዚህ ምክንያትም ትልቅ ፕሮጀክት እንደነገሩት በዚህም ምክንያት እንደተሳበና ወደ ሪያል ማድሪድ ለመምጣት ትልቁ ምክንያትም የጆዜ ሞሪኒዮ የስልክ ጥሪ እንደሆነ ጭምር የሚያሳዩ ነገሮችን እየተመለከትን እንገኛለን። ከያን ዲዮማንድ ጋር በተያያዘ ነው ይሄኛው የተገለጸው። ጆዜ ሞሪኒዮ ለራኡል አሴንሲዮ ቡድናቸው ውስጥ እንደማይፈልጉት ነግረውታል። ሆርግ ሜንዴዝ እና ሪያል ማድሪድ እንዲሁ እሱ ሊቀበለው የሚችል ክለብን እንዲፈልግለትም እየሰሩ እንዳለ ነው የተነገረው። ምክንያቱም በአሁኑ ወቅት ተጫዋቹ በክለቡ መቆየት ነው የሚፈልገው። የራኡል አሴንሲዮ ከክለቡ መልቀቅ ሌላ የመሀል ተከላካይ ወይም ሴንተር ባክ ለማስፈረም ግን ቁልፍ ይሆናል ተብሎ ይጠበቃል። ነገር ግን ራኡል አሴንሲዮ በክለቡ መቆየትን ምርጫው ቢያደርግም የወደፊቱ ራሞስ ተብሎ በተደጋጋሚ ጊዜ ቢገለጽም ነገር ግን ባለፈው የውድድር ዓመት ያስመለከተው አንዳንድ ወጥ ያልሆኑና ጥሩ ያልሆኑ ብቃቶች ግን ከዚህ ክለብ ጋር እንዲለያይ ሊያደርጉት እንደሚችሉ የሚያሳዩ መረጃዎች ሲወጡ ነበር። ጆዜ ሞሪኒዮም ያንን ነገር እንደማይፈልጉት ይህንን ተጫዋችም በክለብ ውስጥ መቆየት እንደማይፈልጉ ይፋ አድርገዋል። በዚህ መሰረትም ሌላ የመሀል ተከላካይ ለማምጣት ጥረቶችን ሊያደርጉ እንደሚችሉ ነው እየተነገረ የሚገኘው። በትልቁ የኢንተር ሚላኑ አሌዛንድሮ ባስቶኒ በሪያል ማድሪድ እቅድ ውስጥ ያለ ሌላኛው ተጫዋች እንደሆነ እየተነገረ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት ለማስፈረም ጥረት ከሚያደርጉባቸው የመሀል ተከላካይ ቦታ ተጫዋቾች መካከል አንደኛው ነው። ከዚህ በፊት ከአሌዛንድሮ ባስቶኒ በፊት ሌላኛውን ተጫዋች ቦሪሲያ ዶርትመንዱን ኒኮ ሽሎተርቤክን ለማስፈረም ፍላጎት እንደነበራቸው ይነገር ነበር። በጉዳት ምክንያት ግን ይህንን ተጫዋች ለማስፈረም ጥረታቸውን መቀነሳቸው ይታወሳል። አሁን ደግሞ አሌዛንድሮ ባስቶኒን ለማስፈረም ጥረቶችን እንደሚያደርግ ነው የተነገረው። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ፓሪስ ሰን ዠርሜኖች በጣም ብስጭት ውስጥ ናቸው፣ ደስተኛም አይደሉም በያን ዲዮማንድ ጉዳይ። ፓሪስ ሰን ዠርሜን ያን ዲዮማንድን ያስፈርማል ተብሎ ተጠብቆ ነበር። በዝውውሩ ላይም ለረጅም ጊዜ ሲሰሩበት ቆይተው ነበር። በዓለም ዋንጫ መጀመሪያ ላይ ከተጫዋቹ ከወኪሎቹና ከአርቢ ለብዚሽ ጋርም ለመስማማት ከባድ ጥረቶችን አድርገው እንደነበር ይናገራል ፋብሪዚዮ ሮማኖ ሲናገርም። ስለዚህም ደግሞ በኋላ ላይ ግን ሪያል ማድሪድ ወደ ዝውውሩ ገብቶ ከተጫዋቹ ጋር ተስማማ፣ ሙሉ አቅሙንም አውጥቶ ተንቀሳቀሰ። ፓሪስ ሰን ዠርሜኑንም ከውድድሩ ውጭ እንዳደረገው ይነገራል። ባለፉት 24 ሰዓታት ውስጥ በሁሉም መንገድ ሞክረው ነበር ፓሪስ ሰን ዠርሜኖች። ነገር ግን ሪያል ማድሪድ እጅግ በጣም ጠንካራ አሰራሮችን በመስራቱ ምክንያት ይህንን ተጫዋች የግላቸው ለማድረግ መቻላቸው ይነገራልና ፓሪስ ሰን ዠርሜን በዚህ ምክንያት በጣም ትልቅ ብስጭት እንደገጠማቸው ነው እየተገለጸ የሚገኘው። የፍራንኮ ማስታንቱኖን ጉዳይ እንመልከት። በሚቀጥሉት ቀናት ከሪያል ማድሪድ ጋር በውሰት ይለቃል ተብሎ ይታሰባል። ይህ አርጀንቲናዊ ተጫዋች በተለይ እንዲሁ ፓሪስ ሰን ዠርሜንን ካሸነፉባቸው ዝውውሮች መካከል አንደኛው እንደነበር እናስታውሳለን። ባለፈው የክረምት የተጫዋቾች የዝውውር መስኮት ነበር ሪያል ማድሪድን የተቀላቀለውና ወደፊት በጣም ትልቅ ደረጃ መድረስ ይችላል። እንደውም በርካቶች ሊዮኔል ሜሲ ቀጣዩ ሜሲ ሲሉ ጭምር እየገለጹት ይገኝ ነበር ፍራንኮ ማስታንቱኖ። ነገር ግን በመጀመሪያው የሪያል ማድሪድ የውድድር ዓመቱ ያን ያክል ትልቅ አገልግሎቶችን መስጠት አልቻለም። በመጀመሪያዎቹ በተለይ በቻቪ አሎንዞ ጊዜ በቋሚነት የመሰለፍ እድሎችን በተደጋጋሚ ያገኝ ነበር። ነገር ግን በአልቫሮ አርቤሎ ስር ግን ያንን ነገር በተደጋጋሚ ማግኘት አልቻለም። ራሱንም በተደጋጋሚ ለማሳየት ጥረቶችን ቢያደርግም ነገር ግን አልተሳካለትም ነበርና አሁን በውሰት ሊወጣ የሚችልበት እድሉ እንዳለ እየተነገረ ነው። በሌሎች ክለቦች በቋሚነት የመሰለፍ እድሎችን አግኝቶ ራሱን አገልብቶ እንዲመጣም ፍላጎቶች ያሏቸው። ምክንያቱም አሁን ላይ በዛ ቦታ ላይ ትልቅ ፉክክር ይጠብቀዋል። ምክንያቱም ያን ዲዮማንድ ፊርማው እየተረጋገጠ ይገኛል። በሪያል ማድሪድ ቤት በዛ ቦታ ላይ ቋሚ ተሰላፊ ይሆናል ተብሎ የሚጠበቀው እሱ ነው። ከዛ ውጪ ሌሎቹን የሞሮኮ ተጫዋች የሆነው ብራሂም ዲያዝ በዚህ ስብስብ ውስጥ እንዳለ ይታወቃል። በዛ ቦታ ላይ አገልግሎት መስጠት የሚችል ተጫዋች ነው። ሮድሪጎም ደግሞ ከጉዳት ይመለሳል ተብሎ ይታሰባል። ብራዚላዊ ሮድሪጎ በዚህ ምክንያትም የፍራንኮ ማስታንቱኖ በጨዋታ ላይ የመሰለፍ እድሉ ጠባብ ይሆናል ተብሎ ይታሰባል። ከዛ ውጪ ኤንድሪክ ፊሊፔም እዛ ቦታ ላይ የመሰለፍ እድሎች እንደሚኖሩት የሚያሳዩ መረጃዎችን እየሰማን ነውና ማስታንቱኖ በዚህ ምክንያት የጨዋታ ደቂቃዎችን የማግኘት እድሉ በጣም ጠባብ ይሆናል ተብሎ ይጠበቃል። በዚህ ምክንያትም በውሰት ሊያመራ የሚችልበት እድልና በሌሎች ክለቦች ራሱን አገልብቶ እንዲመጣ እቅዶች እንደተያዙለት ነው እየተነገረ የሚገኘው። ልክ ኤንድሪክ ፊሊፔ አምና ወደ ሊዮን አምርቶ ጥሩ የጨዋታ ደቂቃዎችን አግኝቶ ጥሩ ነገሮችን አሳይቶ ወደ ሪያል ማድሪድ እንደተመለሰው ሁሉ ፍራንኮ ማስታንቱኖም በዚህ የክረምት ተጫዋቾች የዝውውር መስኮት ተመሳሳይ አይነት መንገዶችን ሊከተል የሚችልበት እድሉ እንዳለ ነው እየተገለጸ የሚገኘው። የካታሩ ክለብ አልራያን እንግሊዛዊውን ተጫዋች ጄደን ሳንቾን ለማስፈረም ጥያቄ ማቅረቡ እየተነገረ ነው። ክለቡ ጄደን ሳንቾን አሳምኖ ለማስፈረም ከፍተኛ ጥረቶችን በማድረግ ላይ እንደሚገኝ ነው ይፋ የተደረገው። ከማንቸስተር ዩናይትድ ጋር ከተለያየ ወዲህም ያለ ክለብ የሚገኘው ጄደን ሳንቾ ወደ ኳታር ሊያመራ ይችላል ተብሏል። በውሰት በተለያዩ ክለቦች ተዘዋውሮ የተጫወተው ጄደን ሳንቾ አሁን ላይ ቀጣይ መዳረሻውን እያፈላለገ ይገኛል። በተለይ የጄደን ሳንቾ የእግር ኳስ ጉዞ እጅግ በጣም የቁልቁለት ጉዞ እንደሆነ
እየተመለከተን እንገኛለን። ምክንያቱም ይህ ተጫዋች በቦሩሲያ ዶርትመንድ እጅግ በጣም ወጣት ተስፈኛ ተጫዋች ተደርጎ ይቆጠር ነበር። ቁጥሮቹ ጭምር በጣም አስደናቂ ነበሩ። በአሲስት ጭምር ከሊዮኔል ሜሲ ጋር መፎካከር የሚችልባቸው ሲዝኖች እንደነበሩ እናስታውሳለን እና በጣም ድንቅ የሚባሉ ጊዜያቶችን በቢጫ ለባሾቹ ቦሩሲያ ዶርትመንድ በሲግናል ኢዱና ፓርክ ሲያስመለክት ነበር። ያንን ተመልክቶ ነው ማንቸስተር ዩናይትድ በ2021 አካባቢ ይህንን ተጫዋች እንዳስፈረመ የምናስታውሰው። ያኔ ደግሞ እሱ በመጣበት የዝውውር መስኮት ሌሎችም እነ ክሪስቲያኖ ሮናልዶም ክለቡን የተቀላቀሉበት ጊዜ ነበርና በጣም ትልልቅ ዝውውሮች የተደረጉበት፣ ምናልባት ማንቸስተር ዩናይትድ ወደ ሊጉ ሻምፒዮንነት በድጋሚ የሚመለሱበት ጊዜ ነው ተብሎ ተገምቶ ነበር። ለምሳሌ ያክል ብሩኖ ሚጌል ፈርናንዴስ ያ ሀሳብ እንደነበረው ይናገራል። ጄደን ሳንቾም እንዲሁ ክሪስቲያኖ ሮናልዶም በአንድ የዝውውር መስኮት ወደ ማንቸስተር ዩናይትድ በመጡ ጊዜ በሚቀጥለው የውድድር ዓመት ዋንጫ እናሸንፋለን ብለን ገምተን ነበር ሲልም ተናግሮ እንደነበር እናስታውሳለን እና የጄደን ሳንቾ አቋም እጅግ በጣም ድንቅ እንደነበር ይታወሳል ያኔ። ነገር ግን ማንቸስተር ዩናይትድን ከተቀላቀለ በኋላ ግን ታታሪ ሰራተኛ አለመሆኑ፣ በተለይ በርካቶች ይህንን ነገር በተደጋጋሚ ያነሱታል። ልምምዶች ላይ አርፍዶ መምጣት ተደጋጋሚ ጊዜ የሚያደርገው አይነት ስራ እንደሆነ ይነገራልና ያ ታታሪነቱን ማጣቱ ምናልባት በእግር ኳሱ ላይ በትልቁ እንዳይገፋ እንዳደረገው እየተነገረ ይገኛል። ያለፉት የእግር ኳስ ጉዞዋቶቹ የቁልቁለት ጉዞ እንደሆኑ በርካቶች ያነሳሉ። ምክንያቱም በውሰት በጣም በርከት ያሉ ጊዜያቶችን አሳልፈዋል። ማንቸስተር ዩናይትድ ይህንን ተጫዋች በቋሚነት ለመልቀቅ ጥረቶችን ቢያደርግም ነገር ግን በቋሚነት የሚገዛው ክለብ እስኪያጣ ድረስም ጭምር ነው በውሰት የተለያዩ ክለቦችን ያሳልፈው። ለምሳሌ ያክል በቦሩሲያ ዶርትመንድ በውሰት አሳልፈዋል፣ በቼልሲ በውሰት አሳልፈዋል። ከዛ ውጪ በአስተን ቪላ በውሰት አሳልፎ ነው አሁን ከኮንትራት ነጻ ሆነው ከማንቸስተር ዩናይትድ ጋር የተለያየውና በቀጣይ የትኛውን ክለብ እንደሚቀላቀል እስካሁን እርግጠኛ አልተኮነበትም። ነገር ግን ጄደን ሳንቾ በቀጣይ ምናልባት የሊግ ፉክክሩ ዝቅ ወዳለ ሊግም ሊያመራ እንደሚችል ይታመናል። የኳታር ሊግ ክለብ የሆነው አልረያንም ይህንን ተጫዋች ለማስፈረም ጥረቶችን እያደረገ እንዳለ እየሰማን እንገኛለን። ከሌሎች ትልልቅ ክለቦች ግን እስካሁን የቀረበለት ምንም አይነት ጥያቄ እንደሌለ የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። የኮሚን ሺልድ የፍጻሜ ጨዋታን ማን ይመራዋል የሚለውን ጉዳይ እንመልከት። በአርሰናልና በማንቸስተር ሲቲ መካከል በፕሪሚየር ሊጉ አሸናፊና በኤፍኤ ካፕ አሸናፊ መካከል የሚደረገውን የኮሚን ሺልድ የፍጻሜ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ከ20 ቀናት በኋላ የሚደረገው ጨዋታን ሳም ባሮት ናቸው በመሃል ዳኝነት እንደሚመሩት ይፋ የተደረገው። ጨዋታው ነሐሴ 10 2018 ዓ.ም በዌልስ ካርዲፍ ጨዋታ እንደሚደረግ ተደርጓል። ከዚህ በፊት በዌምብሌ ነበር ይሄ ጨዋታ የሚደረግ ወይም ደግሞ ብዙ ጊዜ የኮሚን ሺልድ ጨዋታዎች በዌምብሌ ስቴዲየም እንደሚደረጉ እናውቅ ነበር። ነገር ግን ዘንድሮ በዌምብሌ ስቴዲየም ሌላ ዝግጅት ያለ በመሆኑ ጨዋታው ወደ ሌላ ቦታ ያመራል። ስለዚህም የኮሚን ሺልድ የፍጻሜ ጨዋታ ዘንድሮ የሚደረገው በዌልስ ነው። ካርዲፍ ስቴዲየም ላይ ጨዋታው እንደሚደረግ ይፋ የተደረገው። የአንድሪያ ፒርሎ ሹመት እክል እንደገጠመው ይፋ ተደርጓል። የጣሊያን ብሔራዊ ቡድን ሰሞኑን አሰልጣኝ ለመቅጠር በጣም ትልቅ እንቅስቃሴዎችን ሲያደርግ እንደነበር እናስታውሳለን። ከዚህ በፊት ካርሎ አንቼሎቲን ለመቅጠር ጥረቶችን አድርገው ሳይሳካ ቀርተዋል። በብራዚል መቆየትን ምርጫቸው አድርገዋል። ፔፕ ጓርዲዮላንም ለመቅጠር ጥረት አድርገው በግላዊ ጉዳዮች ላይ ፔፕ ጓርዲዮላ ሳይስማማ መቅረቱ የሚታወስ ጉዳይ ነው። በቀጣይ ደግሞ አንድሪያ ፒርሎን በኃላፊነት ለመሾም ከስምምነት ደርሶ እንደነበር የምናስታውሰው ነው። ይሁን እንጂ አሰልጣኙ ሹመት እክል እንደገጠመው ነው የጣሊያን መገናኛ ብዙሃን ይፋ ያደረጉት። አሰልጣኝ አንድሪያ ፒርሎ የሩሲያ ስፖርት ተቋም አምባሳደር መሆናቸው ችግር መፍጠሩ ይፋ ተደርጓል። የጣሊያን ፖለቲከኞች ፌዴሬሽኑ አሰልጣኝ አንድሪያ ፒርሎን በኃላፊነት እንዳይሾምም መጠየቃቸውን የተነገረው የጣሊያን እግር ኳስ ፌዴሬሽን በቀጣይ የመጨረሻ ውሳኔውን እንደሚያሳውቅ ነው የተነገረው። ጣሊያን አሰልጣኝ አንድሪያ ፒርሎን ለመሾም ያደረገችው ጥረት እክል እንደገጠመው መገለጹ ይታወሳል። ይሁን እንጂ የጣሊያን እግር ኳስ ፌዴሬሽን ስፖርቲንግ ዳይሬክተር ፓብሎ ማልዲኒ ግን ስራዬን እለቃለሁ ማለታቸው ነው በዚህ ምክንያት እየተነገረ የሚገኘው። ፓብሎ ማልዲኒ የፌዴሬሽኑ ፕሬዝዳንት የአንድሪያ ፒርሎን ሹመት ካላጸደቁ ከኃላፊነት እንደሚለቁ ተናግረዋል። ፓብሎ ማልዲኒ በስፖርቲንግ ዳይሬክተርነት ከተሾሙ ገና 16 ቀናቸው እንደሆነ እየተገለጸ ይገኛል። በእነዚህ 16 ቀናታቸው ግን የጣሊያን እግር ኳስን ለማነቃቃት በጣም ትልቅ ጥረቶችን እያደረጉ እንዳለ እየተነገረ ነውና የአንድሪያ ፒርሎን ሹመትም በትልቁ ይፈልጉታል። የማይሆን ከሆነ ግን ስራቸውን እንደሚለቁ ይፋ አድርገዋል። የጣሊያን ፖለቲከኞች አንድሪያ ፒርሎን ከዚህ ተቋም ጋር ያለውን ግንኙነት ምክንያት በኃላፊነት እንዳይሾም ፌዴሬሽኑ ላይ ጫናዎችን እያደረጉ እንዳለ ነው የተገለጸው። የታዳጊዎችን ጤንነት መጠበቅ አለብን ብሏል ኮሞ። የጣሊያን ሴሪኤው ክለብ ኮሞ በአካዳሚ ውስጥ አዲስ ሕግ ማውጣቱ እየተነገረ ነው። ኮሞ ታዳጊ ተጫዋቾቹን በአካዳሚ ውስጥም በጭንቅላት ኳስ የሚገጩበትን መጠን ቀንሷል፣ ወይም በቴስታ ኳስን የሚገጩበት መጠን እንደቀነሰን የተነገረው ክለቡ አዲሱን ሕግ ያወጣው የታዳጊ ተጫዋቾችን የጭንቅላት ጤናን ለመጠበቅ ሲል እንደሆነ ይገልጻል።
በቀጣይም በክለቡ አካዳሚ ታዳጊዎችን በልምምድና በጨዋታዎች ላይ በጭንቅላት ኳስ መምታት አይችሉም ተብሏል። የክለቡ ከ10 ዓመት በታች ቡድን በጭንቅላት ኳስ መምታት ሲከለከል የማዕዘን ምት በእጅር ወራም ይተካል ተብሏል። ከ12 ዓመት በታች ቡድኑ በወር አንድ ጊዜ ሲፈቀድላቸው ተጫዋቾች ከ5 በላይ መምታት ይከለከላሉ። ከ13 ዓመት በታች ቡድኑም የተገደበ ስለሆነ በሳምንት አንድ ጊዜ እንደሚፈቀድላቸው ነው እየተነገረ የሚገኘው። ከእግር ኳስ ወጣም በልና ደግሞ አንድ ጉዳይን እናንሳ። በሳዑዲ አረቢያ ጂዳ ከተማ በተካሄደው በታላቅ ጉጉት ሲጠበቅ የነበረው የቦክስ ፍልሚያ በብሪታንያዊው አንቶኒ ጆሹዋ አሸናፊነት ተጠናቋል። የ36 ዓመቱ ጆሹዋ ብዙም በማይታወቀው አልቤኒያዊ ቦክሰኛ ክሪስቲያን ፕሬንጋ በመጀመሪያ ዙር ውስጥ ብቻ 2 ጊዜ መሬት ላይ ተዘርሮ መውደቁ አስደንጋጭ ሽንፈት ሊያስተናግድ ነው የሚል ስጋትን ፈጥሮ ነበር። ሆኖም ግን የታላቅ ቦክሰኛ በሁለተኛው ዙር ላይ ተጋጣሚውን መልሶ መሬት ላይ በመዘረር ፍልሚያውን በአሸናፊነት እንዲያጠናቅቅ አስችሎታል። ይህ ድል ለአንቶኒ ጆሹዋ ከውድድሩ ውጤት በላይ ጥልቅ የሆነ ስሜታዊ ትርጉም አለው። ኮከቡ ቦክሰኛ ከ7 ወራት በፊት በናይጄሪያ በደረሰበት አስከፊ የትራፊክ አደጋ 2 የቅርብ ጓደኞቹን ማጣቱና ራሱን ጉዳት ደርሶበት መቆየቱ የሚታወስ ሲሆን ይህ ፍልሚያ ከዚህ አሰቃቂ ትዝታ በኋላ ያደረገው የመጀመሪያው ቦክስ ነው። በውድድሩ መጀመሪያ ላይ የታየበት ብልጫ የዚያ ስሜት ጫና ውጤት እንደሆነ ቢገመትም በመጨረሻ ግን በማሸነፍ የአእምሮ ጥንካሬውን ዳግም ለዓለም አስመስክሯል። ይህ በጅዳ የተመዘገበው ስኬትም አሁን ላይ ለመላው ዓለም የቦክስ ወዳጆችም ትኩረትን ወደ አንዲት ታላቅ ቀጠሮ እንዲያመራ አድርጓል። ጆሹዋ ከፕሬንጋን በማሸነፍ ያሳየው ብቃት በዚህ ዓመት መጨረሻ ላይ ይካሄዳል ተብሎ ለሚጠበቀው የታይሰን ፊውሪ ፍልሚያ መንገዱን በሰፊው ከፍቶለታል የሚል መረጃ ነው በትልቁ እየወጣ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ የተለያዩ የዝውውር መረጃዎችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉም ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።